ሰላም ውዶች እንዴት ናችሁ? እንኳን በሰላም ወደኛ ዩቲዩብ ቻናል መጣችሁ። እኛ በጣም ደህና ነን። እንግዲህ ዛሬም ወደ እናንተ መተናል። ዛሬ ምንድነው አብረን የምንሰራው? እኛ ቤት እንግዲህ እንደምታውቁት ዶሮ ወጥ አይሰራም። ቪዲዮ ላይ ትሉኛላችሁ ኮሜንት ላይ ብዙ ጊዜና ከአመት በላይ ሆኖታል ወጥ ከተሰራ ዶሮ ወጥ ከተሰራ። እኛ ቤት ብዙ ጊዜ ወይ ሮስትድ ነው የምናደርገው ወይ አሮስቶ ወይ ጠብሰን ምናምን ነገር ነው ቀለል ያለውን ነገር ነበር የምንጠቀመውና ነገ ደግሞ ጾም ፍቺ ስለሆነ በዛውም በሰበቡ እንግዲህ ሁለት ዶሮ አርደናል። አንደኛውን አነስ ያለችዋን ዶሮ ወጥ እናረጋታለን። ይሄኛውን ደግሞ ተለቅ የሚለውን ደግሞ ወይ ሮስትድ ወይ አሮስቶ ነገር እናደርገዋለን ብዬ አስቤ፣ ቴዲም ደግሞ ዶሮ ወጥ አማረኝ እያለ ስለነበረ ለምን አምሮት ይቀራል ብዬ ዶሮ ወጥ ልሰራለት ነው። እንግዲህ አክቹአሊ ጾም እኛ አልጾምንም፣ ግን ያልጾምንበት ምክንያት ምንድነው? እኛ ቀኑን ሳናቅ እየበላን ለካ ጾሙ ገብቶ ነበርና ሳናቀው እየበላን ስለነበረ በሚቀጥለው አመት እንግዲህ አስበንበት ምናምን እንጾማለን። ግን ያው በዓሉ ለምን ይቀርብናል? አብረን እናከብራለን ማለት ነው። ስለዚህ ዛሬ ሁለት ዶሮ አብረን እንሰራለን። ቁሌቱን ሰርቼ ነው ያሳደርኩትኝ ትላንትና። በቃ ዛሬ ገነጣጥሎ መጨመር ነው። ስለዚህ ይሄኛውን ገነጣጥለዋለን። ይሄን ደግሞ ውስጡ ያለውን ነገር ምናምን እናወጣጣውና ዛሬ የሰርጋችንን ቪዲዮ አንድ ላይ ለማየት ስላሰብን በቃ እንደዛ ፏርጌ ልጠብቀው ብዬ ነው። እናንተም አብራችሁኝ ቆዩና እናያለን እንግዲህ እንዴት እንደሚሆን ማለት ነው። አሁን እንግዲህ እቺን ልገነጣጥላት ነው። እንዳልጠፋብኝ ተስፋ አደርጋለሁ። አይ ደህና ነኝ፣ ምንም አልልም፣ አልጠፋብኝ። ይሄንን ቄጡን ደግሞ ቆርጣሽ ጣዩ ትሉኛላችሁ። እኔ በጣም ነው የምወደው። አይ ደህና ነኝ፣ አልረሳሁትም። አረሳሁትም። አይገርም። ብዙ ጊዜ ለምንድን ነው ዶሮ የምትበሉት ትሉናላችሁና ያው አንደኛ ቴዲም ስፖርተኛ ስለሆነ ያው ፕሮቲን ነገር ቢበላ በሚለው በብዛት ዶሮ ስጋ ምናምን ነው የሚሰራው። ሁለተኛው ምክንያት ግን ዶሮ ግቢ ውስጥ ዶሮች ስላሉን በፈለግን ሰዓት አርደን መብላት ስለምንችል ነው። እንደውም ፈጠንኩባት፣ እንኳን ለራሳው ፈጠንኩኝ ጭራሽ። እሺ ውዶቼ ዶሮዬን ገንጥዬ አጥቤ ይሄው አምጥቻለሁኝ። በጣም ረጅም ሰዓት ነው የሚፈጀው ማጠብ፣ ያው ታውቃላችሁ። እና አሁን ወደ ቁሌቱ ልከተው ነው ይሄኛው።
ይሄኛውን ደግሞ ቀባብቼ ኦቨን ውስጥ ከተዋለሁኝ ማለት ነው። ብዙ ሰዓት ነው የፈጀብኝ ለማጠብ። ኦልሞስት ሙሉ ቀን ነው የወሰደብኝ ማለት ትችላላችሁ። ከዚህ በኋላ እንኳን ብዙ ሰዓት አይፈጅም። ዋናው ስራ አልቋል ማለት ነው። መገነጣጠልም እንደፈራሁት አልጠፋብኝም። ቃያ ጨማምረውና ማብሰል ብቻ ነው ማለት ነው ከእንግዲህ። ቁሌቴ እንዴት እንደሚያምር ከለሩ በማርያም እውነት እውነት እኔ አልሰራም እንጂ ብዙ ጊዜ ስሰራ ማለት ነው እንዴት እንደሚጣፍጥልኝ ዶሮ በእውነት እውነቴን ነው። ምንም ያለ ማጋነን። ሲጀመር እኔ ሁሉም ምግብ ይጣፍጥልኛል፣ ግን ደግሞ ራስሽን አሞገሽ እንዳትል። ቀኛው ይብሰል። ይሄን ደግሞ እዚህ ጋር ያዘጋጀሁት አለ የሚቀባ ያው ቀብቼ ኦቨን ውስጥ አደርገዋለሁ። ሁለቱም እኩል እናበስለዋለን። እሺ ፋሚሊ እንግዲህ ዶሮ ወጣችንም ቺክን ሮስትዳችንም ደርሷል። ከብዙ ቆይታ በኋላ ብዙ ሰዓት ነው የፈጀው፣ ኦልሞስት ቀኑ ሙሉ ማለት ይቻላል። እና ድስቱ ምናምን እንዳታዩት ወጡ ስለሚፈናጠር እንደዚህ ሆኖ ነው። በጣም ግን ቆንጆ ዶሮ ወጥ ነው የሰራሁት። ይሄ ራሱ ይኸውላችሁ እዚህ ጋር እንደሚታያችሁ አላውቅም እንዴት እንደሚያምር እየቀመስኩኝ ግማሽ አድርሻለሁ። እና አሁን በቃ እናቀራረባለን። ምሳ ሰዓትም ስላለፈ ምሳችንን እንበላ። ደርሷል ምግቡ። መጀመሪያ ዶሮ ወጣ ዶሮ ወጥ ብለሃል። ይሄኛው ነው የነናሹ ነው። አይብም አለ ዶሮ ወጥ የትኛው? ምን ነው ሀሳብን ቀየርክ እንዴ ስታየው? ያምራል ዶሮ በጣም በቃሽ። አይቡ ከላይ ይሁን እንዴት ይሁን? ከጎን አድርጊ። ከጎን በማንኪያ ታየውም ነበር። ማንኪያ እኮ ትችላለች። ኧረ ይኸው ይሄን ይመስላል አይብ በዶሮ እንብላ ብለናል። ይኸው የቱን ነው እንበላው? መጀመሪያ የትኛውን እንብላ? ዶሮ ወጥ ነው። ይኸው ተደርድሯል። እሺ ስማሙል ላይ ተበረከ። ምንም አትልም። ዝም ብለህ ነው የምትበላው? መስና ነው ከዛ በኋላ ልል የምችለው። ሲታይስ መጀመሪያ ሲታይ ያምራል። ካልጣፈጠኝ ደግሞ በዚሁ ወቅስሻለሁ ብዬ ነው። ኧረ ካልጣፈጠኝ ደግሞ ተራሽ እስቲ ነው አንቺ አበደ ዶሮ ይብላል። በጣም ይጣፍጣል። በስንት ጊዜ ይበላው አምሮኝ ነበረ። ቆየው ከበላው ዶሮ ወጥ ስላልከኝ እኮ ነው። አንደኛ ትሻለሽ ነው የምልሽ።
አምሮኝም አለ ከፊት አምሮኝም አርገሻው ገብቶ ተደርድሮ እዚህ ጋር ገመገቡ አንድ ጥሬው ስጋ ብቻ ነው የሚታየው ማለት ትዝ የሚለኝ ስለምወድ መሰለኝ ይሁሉ ነበር ገመገቡ በጣም ነበር የሚጣፍጠው ቆንጆ ነበር ከዚህ ይለኛል ቴስቱ ጥሬውን በላሁት እኔም በላው የዛን ቀን ዘልዝሉልኝ ያልኳቸውና ማንኑ ቆራርጡልኝ ብያቸው እኔማ በላኝ እኮ ምንድነው ፋሉሉ የምግቡ ፋሉሉ አይደለም ጭስ ነው ምን ጭስ ከዘር የሚጨስ ነገር ነው እቃው ራሱ ያምራል አንቺ ያምሩ የቀረበበት ሙሽራ ክቡር ነው እዛ በቃሽ ምን ወጡ እንጀራ መስገኝ እኔማ ስለማመድ እቺ ሰላምታ አላችሁ ጠፋሽ እኔና አባኩ ሶሲ ብላ ብቻ አንድ ፊቷን ሸፈና የምትሄድ ምንድን ነች ማናት ተልኳ ምንድን ነው አይደለም ለማለት ነው ማናት እንጃ ምን አስበው ነው ጀማሪ ፍሪክ መስሎ የቢኒ ጀለስ እኮ ነው ዱዱለየው መሸው በጣም ነው ነበር አክስቱ ይችላል እና በቃ ወራራ ጨርሰው መስልሻል አቤ ሳይወሱ ይሄን ሱና እንጀቤ አያጋ ሃው ፓርት 2 እንደገና የኛ በሳይ ነው የመጨረሻው ፓርት ጨፈራው ነው ይሄ ወንድም እኮ ነው ተቻሉ ምን ነው ግሩፖች የታሽ ግሩፖች እሺ ምርጧ አሹ አባይ ካልጨረሰን ነው እሺ ናዘም
እና ጠገብኩ ነው የምትለው። ቆንጆ ምሳ ነው ያበላሽኝ። ተመስገን ይታወይ ይዘርስትሽ ቴንክ ዩ አመሰግናለሁ። መተናነጣሽ አሜን። እናመሰግናለን። ጋይስ እንግዲህ ውሏችን ያያችሁትን ይመስል ነበረ። በልተን ጠጥተን አሁን ደግሞ የሰርጋችንን ቪዲዮ በደንብ ልናይ ነው፣ ልንጨርሰው ነው። እኛም ቪዲዮአችንን እናንተም እስካሁን አብራችሁን ስለነበራችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ቴንክ ዩ። ዝናብም ሊዘንብ ስለሆነ እንደዚህ ጠቅለል ብሎ ማየት ይሻላል።